በነገራችን ላይ ማለት ነው ልጁ አብርሽን ሳይሆን ዳኒ ነው የሚመስለው ማለት ነው። ልብ ብላችሁ ተመልከቱ። ጥቁረቱ ምናምን ዳኒ ነው። ወረኛ ልጁ ያንተ ነው እንደ የምረን ነው ልጅክ ነው የናፈቀክ ኮተት ዝም በል እና ማለት ነው። ሩታ እንደዚህ አይነት ሴት አይደለችም። ይሄ ደግሞ የኮሜንታተሮች ውጤት ነው ማለት ነው። ይሄ ኮሜንታተሮች ከዚህ በፊት ሩታ እርጉዝ እያለች ጀምሮ የዳኒ ነው ልጁ የዳኒ ነው ዳኒን ያስረገዛ በጣም ብዙ ነገር እያላችሁ ነበር። ስለዚህ እናንተ ናችሁ የሚሰሩት ነገር ሲያጡ በዛ አይዲያ መጡ ማለት ነው። እና ችግር የለብንም እኛ ልጁ ያንተ ከሆነ ምን ችግር አለው? ምንም ችግር የለውም እኮ በጣም ትንከባከበዋለህ። አያያዝ ክራውስ በጣም እኮ ነው የሚያምረው። እንዴት እንደምሳሳለት የምር በጣም እንድትንከባከባት ደስተኛ እንድታደርጋት ልጁንም እሷንም ያንን ነው የምንፈልገው እኛ ማለት ነው። እናንተ እኔ ሩታ እንደዚህ አይነት ሰው አይደለችም። በነገራችን ላይ ከእኔ እንጃ ልጁ እኮ ያስታውቃል የማን ልጅ እንደሆነ ምን እንደሆነ የታወቀ ነገር ነው። ግን ሩታም ደስተኛ ናት ዳኒ በመምጣቱ። እኔም ደግሞ በጣም ደስተኛ ነኝ። ምክንያቱም ብዙ ሰው ያንተ ልጅ ነው እየተባለ ነው። እኛም ደግሞ ማረጋገጥ እንፈልጋለን ያንተ ልጅ መሆኑን አለመሆኑን ማለት ነው። ማወቅ አለብን አባቱን። የምር አብርሽ ትክክለኛ አባቱ ቢሆን ያኔ እርጉዝ እያለች ራሱ አያሰቃያትም። አንዳንድ ጊዜ ግራ ያጋባል አይደል ቤተሰብ እና እንደዛ አይሆንም ነበረ። ምናልባት ያንተም ልጅ ሊሆን ይችላል። ግን መልኩ ወደ አብርሽ ነው የሚሄደው የልጁ ማለት ነው። እና ሩታይም ደግሞ እንደዚህ አይነት ነገር ትሰራለች እንደዚህ አይነት ስህተት ታደርጋለች ብዬ አላስብም ማለት ነው እኔ። እና ሩታ ማለት ጨዋ ሴት ነው ስናቃት ከመጀመሪያም። እኔ ሩታን ከመጀመሪያ ከአብርሽ ጋር የመጣች ሰዓት ጀምሮ አውቃታለሁ። እና በጣም ትትና ያላት ለሰው ልጅ መልካም ማለት በቃ ስነ ምግባሯ የሚናገር እንደውም አሁን ላይ ተበላሽታለች ማለት እንችላለን። አሁን በዚች አመት ምናምን በጣም ተበላሽታለች ማለት እንችላለን። ከዚህ በፊት ግን እንደዚህ አይነት ነገር የምታረግ ልጅ አልነበረችም። እና ልጁም ያንተ ከሆነ አሪፍ ነው። አባቱ በስርዓት መገኘቱ ራሱ ጥሩ ነገር እኮ ነው። አንተ ማለት ትንከባከበዋለህ። ዳኒ በነገራችን ላይ ለሴት ልጅ ክብር አለው። ሴት ልጅ ያከብራል። እኔ ደስ ብሎኛል። ልጄን ብለክ ስለመጣክ ማለት ስለወለድክ ብቻ አይደለም ልጅ የምትለው አንድ የምትወዳት ሴት ልጇ ያው ልጅክ ነው ማለት ነው። እና ልጁ ያንተም ሆነ የአብርሽም ችግር የለውም። ዋናው ነገር ታይቶ ይወሰናል የትኛው እንደሚንከባከብ አይተን። እና ደግሞ ከአብርሽ ጋር ጦርነት ምርጥ ጦርነት ነው። ፋሚሊ ምርጥ በቃ ጨዋታው አሁን ነው የደራው። በቃ አሁን ነው የሞቀ። የምሬ ነው የምላችሁ በጣም የሞቀ አሁን ነው። እና ሂዱበት። እኔ የምላችሁ ሂዱ። እኔ ሩታ ብቻ ይመቻት። ከፈለግሽው ሰው ነው ሩታ አይደለም ከዳኒ ከማንም ሰው ጋር ነኝ። አዎ ደስታ በእርግጥ የሆነ አይችልም እንትኑን አልሰራውም እና እሱ አልሰራውም እና እሱን አበረራችሁት። አሁን ዳኒ መጣ። አሁን ደግሞ ጦርነቱ ከደስታም ዳኒ አሁን እንግዲህ አምነክ ረግጠክ የምትገባው በምን እንደሆነ ታውቃለህ? በሁለት ሰዓት ነው። አንድ ከአብርሽ ጋር ነው፣ አንድ ደግሞ ከደስታ ጋር ነው ጦርነት። ምክንያቱም ደስታም ያፈቅራታል፣ አብርሽም ደግሞ ልጄን እንዳትነካ ብሎ ይመጣል ማለት ነው። ከዛ በኋላ ምን እንደምትመልስ ያው ተዘጋጅተህ ነው የምትመጣው አኪድ። እና እንግዲህ ጦርነቱ ከማን ይመስላችኋል ውዶቼ? ከደስታም ከአብርሽም ነው ማለት ነው። ማን ያሸንፍ? እኔ ዳኒ የሚያሸንፍ ይመስለኛል። ምክንያቱም በቃ ሩታ የምትፈልገው ሰው ነው አይደለም? ፍቅር የሚሰጣት የሚንከባከባት ልጇን የሚንከባከብላት። ስለዚህ ማለት ነው እኔ ዳኒን መርጬላታለሁ። በቃ ከደስታም ያው እኛ ጨብጫቢ አይደለንም እና ጨብጨብ ከደስታም ከአብርሽም ዳኒ ይሻላታል። ይሄ ከማያውቁት ሴጣን የሚያውቁት ሴጣን ይሻላል ነው የሚባለው። እና እስኪ ዳኒ እንግዲህ ማለት ነው አንተ ምን ያህል ርቀት እንደምትሄድላት ደግሞ እናያለን። ምን ያህል እንደምታስከብራት ደግሞ ማየት እንፈልጋለን ማለት ነው። ማንም መቶ አፉ እንዳይከፍትባት ታደርጋለህ አንተም እንደ ደስታ ሽልጥጥ ከሆንክ በቃ ነገሩ ወደ ሌላ ነው የሚሄደው ማለት ነው። ሌላ ሰው ነው የምንፈልግላት ለሩታዬ ማለት ነው። ሌላ ታሪክ ውስጥ እንገባለን ማለት ነው። ዳኒ ሰምተሃል። እና ፋሚሊ እንግዲህ ጫወታው ደርቷል። ጫወታው ደራ ነው። አሁን ነው ሞቅ ያለው። እና ኮሜንት ላይ የዳኒ ነው መጀመሪያ ሞቅራን የዳኒ አይደለም ልንገራችሁ፣ የአብርሽ ታደሰ ነው ልጁ ማለት ነው። የማንም አይደለም ያበጋዝ ነው ልጁ። ስለዚህ አሁን እናንተ በምትሰጡት አይዲያ ነው እነሱ እየሰሩ ያሉት። ዳኒ ቤት ሄዳችሁ ሩታ ልጅ ያንተ ነው፣ ሩታ ቤት ሄዳችሁ ልጁ የዳኒ ነው፣ አብርሽ ቤት ሄዳችሁ ያንተ ልጅ። አሽቃዋጮች እንደ ኮሜንታተር አሽቃባጭ እኮ የለም። እንደ ኮሜንታተር አሽቃባጭ የለም። የምሬ ነው የምላችሁ። እና በዚህ አጋጣሚ አብርሽና ሩታ ዘና ፈታ እያሉ ነው፣ እኛን ራሱ እያዩ ማለት ነው፣ እየሳቁብን ነው። እና በነገራችን ላይ ሩታ እንደዚህ አይነት ባለጌ ሴት አይደለችም፣ እንደዚህ አይነት የወረደች ሴትም አይደለችም። ሁላችንም እናቃታለን። እንደዚህ አይነት ነገር እናንተ ራሱ ካሰባችሁ ማለት ነው እናንተ ራሳችሁ ደደብ ናችሁ። የምሬ ነው የምላችሁ። ለምን እቺ እንደዚህ አይነት ነገር እኛ እናቃታለን። የምር ከመጀመሪያ ጀምሮ እቺ ልጅ የምትከታተሏት ከሆነ ታውቋታላችሁ፣ ከመጀመሪያ ጀምሮ ማለት ነው። እና ስነ ስርዓት ያላት ልጅ ናት። እንደዚህ አይነት ባለጌ አይደለችም። እስኪ ከማንም ጋር አላየናትም። ከአበጋዝ ሲላላጥ እሷን ከማን ለትዳሯ ክብር ያላት ልጅ ናት። በነገር አሁን ግን ያው ስለተፋቱ ስራ ነው እሱ። እንግዲህ ምንም ማለት አይቻልም። ዳኒ ደግሞ ተንከባከባት፣ ልጁንም ተንከባከበው።
የአባት ፍቅር የለውም እስከዛሬ ድረስ እንደው ባለመምጣትክ በጣም ነው ያዘንኩት እኔ ራሱ ማለት ነው። የምሬ ነው። እስከዛሬ የት ሄዶ ነው እያልኩ ነበረ በጭንቅላቴ በአይምሮዬ እየተመላለስክ ነበረ። ዳኒሻ ቢመጣ ይፋለምላት ነበር እያልኩኝ ከዛ ወዲህ ጽጌም ትገባለች እንግዲህ ሜሪም ትገባለች እንግዲህ ብቅ ያሉ ሰዎች እንዳለ ይገባሉ ይመስለኛል ድራማው ላይ ማለት ነው። ድራማው እየጦዘ ነው። እኔ በነገራችን ላይ ከሌላው ሰው ማለት ነው ዳኒ፣ ጽጌ፣ ኤርሜላ ማናት ያቺ ኤርሜላ አይደለችም ያቺ ማናት ሜሪ መታ ትንሽ ያቺን ውሽሚትን ጠፍጠፈ ብታረጋት ደስ ይለኛል። እና ዳኒ ሞቅ አድርገው ቤቱ በጣም ቀዝቅዟል። የሩታዬን ቤት ቀዝቅዟል። ሞቅ አድርግላት ማለት ነው። እኛ ወደነሃል፣ ተቀብለናል። ውድሩት አማቻችን ተቀብለናል። በጣም ነው የወደድንክ። በጣም የምሬን እምላችሁ በጣም ነው የወደድንክ። ግን ያው አትሳደቡ ኮሜንታተሮች፣ ሩታንም አትስደቧት። በቃ ስራ እየሰራው እኔ ኮሜንት በጣም ነው ማየው። በነገራችን ላይ አያለው ኮሜንት እና የሩታ እንዲ ቪዲዮ ስትመጣ ምናምን በጣም ነው የምከታተለው ኮሜንት እና አትሳደቡ። በቃ ሴት ሆናችሁ አትሳደቡ። እዚህ ጋር እሷ ትስራበት። በቃ የኢትዮጵያ ኑሮ በጣም ከባድ ነው ውዶቼ። እንደዚህ ካልተሰራ ማለት ነው መኖር አይቻልም። እንዲያውን ደግሞ ልጅ መጥቶባቸዋል። የወተት አለ፣ የዳይፐር አለ፣ የስንት ነገር አለ እና ሄዱበት እንግዲህ ሞቅ አድርጉት። ዳኒሻ አንተም ሄድበት። እንግዲህ ያው የአንተም ሰርግ አለ። ሩታና ዳኒ ሊጋቡ ነው። ያው ሰርጋችሁን ያብላን። አማቻችን አዲሱ አማቻችን ነው። አዲሱ አማቻችን እንግዲህ ሩታዬ በደንብ አድርገህ ተንከባከብልን። በደንብ አድርገህ ተንከባከባት። የምሬ ነው ማለት በደንብ አድርገህ እንድትንከባከባት ነው። እኔ በነገራችን ላይ ዳኒን አልረግጠውም፣ አልሰድበውም። በጣም ነው የምወደው። በቃ እኔ ሩታ ከወደደችው ወደዋለሁ፣ ከጠላችሁ ጥለዋለሁ። የምሬ ነው። ሩታ የወደደችው ነገር ሩታ የሄደችበት ሩታ የተመቻት ነገር እኔም ይመቸኛል። ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ነው የሚመቸኝና ሄዱበት ነው የምላችሁ። ሩታዬ ሂጅበት። ማን አንቺን አቃጥሎሽ አንቺ ደግሞ ለዛ ሰው እንትምትይ በደስታ መሰጭበት ምንም ምክንያት ለሚቃጠል። አሁን እንግዲህ ከሁለት ሰው ነው ጦርነቱ። ከዳኒ በኩል 2 ሰው ይመጣል። ከዚህ ደግሞ 2 ወንዶች አሉ። እንግዲህ በሩታ ምክንያት ዳኒ ተሰቅለ ልትሞት ነው። እንግዲህ ያው ትችለዋለህ ብለህ ነው የምትገባው። ስትገባ ራሱ ማለት ነው አምነህበት ስለሆነ ምንም ማለት አይደለም። ዳኒ ደግሞ ጠንካራ ጎበዝ ጀግና። በቃ እኔ ሩታን ስታስከብራት ማንም እንዳይነካት ምናምን ብለህ አምባገረር ስትል ማየት ነው የናፈቀኝ። የምሬ ነው ናፍቀኝ ነበር። እንኳን ደህና መጣክ። ከሩታ ጋር ማየት ናፍቄክ ነበር። የምሬ ነው የምልህ። እንኳን ደህና መጣ ዳኒሻ፣ እንኳን ደህና እና አትስደቧት ሩታ። አንድ ሰው እንዳይሰድባት። የምሬ ነው የምላችሁ። ምክንያቱም ማለት ነው እዚህ ጋር ስራ ነው በቃ እየሰሩ ያሉ። ስራ እየሰሩ እስካለ ድረስ መሳደብ የለባችሁም። ኮሜንታተሮች አይዲያ እየሰጣችሁ ነው ለሰው። የምሬ ነው የምላችሁ። መጥፎ ቦታ እንዲሄዱ እያደረጋችሁ ያላችሁት፣ ወደ ሌላ መንገድ ሌላ ነገር እንዲሰሩ ሌላ ታሪክ ውስጥ እንዲገቡ እያደረጋችሁ ያላችሁት እናንተ ናችሁ። ልጁ የዳኒ አይደለም። እኔ እርግጠኛ ነኝ ልጁ የዳኒ አይደለም፣ የሩታ ነው። ልጁ ያበጋዝ ልጅ ነው። በቃ የሚሰሩት ነገር ሲጠፋቸው ነው አሁን ዞሮ ወደዚህ አይዲያ የመጡት ማለት ነው። ይመቻችሁ እንግዲህ ጋይስ። ላይክ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ።